ሁሉም ሰው አንተርፕረነር አይደለም። በጣም ሰስቴን የሚያደርጉ ቢዝነሶችና ነገሮች ከትንሽ የተነሱ ናቸው። ኦቨርናይት የሚመጡ ነገሮች አጥፊዎች ናቸው። never compete with anyone. The situation is tough but you have to be tougher. የራሳችንን አይደንቲቲ ማወቅ የመጀመሪያው ነገር ነው። ልካችንን ማወቅ። ኢትዮጵያ ውስጥ ሴት ሆኖ አንተርፕረነር መሆን ያለው ቻሌንጅ ምንድነው? አንድ ሰው የራሱን ስራ ከመጀመሩ በፊት ምን ያህል ተቀጥሮ መስራት አለበት? አይኔ ተቀጥሬ አልሰራ ምናምን ካለ ደግሞ የኢንተርፕረነር ህይወት ምንድነው የሚመስለው? ኦኬ የመጀመሪያው ነገር ማወቅ ያለብን ነገር ሁሉም ሰው አንተርፕረነር አይደለም። ሁሉም ሰው አንተርፕረነር መሆንም የለበትም። የመጀመሪያው ነገር ከዚህ እንነሳ። ሲቀጥል ደግሞ ያዘው እንትንበል ብረር ምናምን የሚባሉ ነገሮች አይደሉም። የምን መብረር ነው? there is no such a thing። ገብቶሃል አይደለ? አንተ ትችላለህ፣ አንተ እንደዚህ ነህ፣ አንተ በዚህ ወጥተህ ምናምን አንተ እዚህ ነው እንደዚህ በል፣ ጧት ተነስ፣ እንደዚህ ወጣ ግባ፣ ብዙ ነገሮች አሉ። ገብቶሃል? ልክ ነው። እንደ ሰው የሚያስፈልጉን ነገሮች አሉ፣ የሚያስፈልጉን አድቫይሶች አሉ። really ህይወት ጋር ግን ከህይወት ከሚለው actually ስንጀምር ግን ብዙ ውጣ ውረዶች አሉ። ብዙ መውደቅና መነሳቶች አሉ። ከትንሽ ነው የሚጀምረው። በጣም ብዙ ሰው አይ ቲንክ ሚስ አንደርስታንድ የሚያደርገው አንተርፕረነር የተማርነው አይ ቲንክ አሁን ላይ አየሩም ላይ የተለቀቁ ትምህርቶችም አንዳንድ ነገሮችም አንተ ትችላለህ፣ አንተ ትገዛለህ፣ ይሄ ህንጻው እንትኑ በዚህ ወጥቶ እንዲ ከታች መጀመርን ሳክሪፋይስ ማድረግን ዲሲፕሊን ማድረግን አይደለም የሚነግሩን። ገብቶሃል? ከዜሮ ከዛ አንድ እንዲ ያለ ነው ሄዶ የመጀመሪያው ስቴፕ እሱ ነው መታወቅ ያለበት። በነገራችን ላይ በጣም ሰስቴን የሚያደርጉ ቢዝነሶችና ነገሮች ከትንሽ የተነሱ ናቸው። መጽሐፍ ቅዱስ ላይም ደግሞ ይላል። መጽሐፍ ቅዱስ ላይ ይሄንን በደንብ ስቴት የሚያደርግ ነገር አለና ኦቨርናይት የሚመጡ ነገሮች አጥፊዎች ናቸው። ብዙ ጊዜ አይተ ከሆነ እንትን ስር የላቸውም። ልክ እንደ ቲማቲም ናቸው። የሆነ ቀን ፍሬያቸው አለ፣ ስርም የላቸውም። እዛ ጋር ምን ተክል እንዳለም አታውቅም አይደል? ባለፈውም እንትን ስል ነበረ ማንጎ፣ ብርቱካን ምናምን ስትተክል ግን it takes time። ፍሬውን አታይም ብዙ ጊዜ ላይ። በዛ ጊዜ ውስጥ ግን ላይክ ዘሩ ጠፍቷል ማለት አይደለም። በውስጥ እየተሰራ ነው፣ እያደገ ነው። ከሆነ ጊዜ በኋላ ግን ሁሉንም ሲዝን ተቋቁሞ ይቆማል ያዛፍ። ኤቭሪ ይር ደግሞ ፍሬውን ይሰጠናል። ስራም አንተርፕረነርም ስትሆን ከትንሽ ትነሳለህ፣ ስትራግል ታደርጋለህ፣ የራስህን ዲሲፕሊን ትገነባለህ። ከስራ በፊት አንተርፕረነር ከመሆን በፊት ግን የሚቀድመው መጀመሪያ ሰውነት ላይ መሰራት አለበት። ሰውነት ላይ ከተሰራ በኋላ ወደዚህ ይጀምራል። ግን ብዙ ጊዜ ኦቨርናይት የሚሆኑ ነገሮችና ራሳችንን ደግሞ ኮምፔር ስለምናደርገው ነው። በጣም መጥፎ ነገር አይ ቲንክ ከሌላው ሰው ጋር ራስን ኮምፔር ስታደርገው ነው። እኔ የጠቀመኝ ብዬ የማስበው ራሴን ከትላንቱ ጋር ነው ኮምፔር የማደርገው። ሁሉ ጊዜ ከትላንት ራስ ጋር ስታደርገው ላይክ ወይ ታፍራለህ ወይ ደግሞ ኦኬ ትላለህ። ገብቶሃል? የተሻለ ሰው ሁሉ ጊዜ የተሻለ ሰው ለመሆን ስትሰራ ሳታስበው በጣም ብዙ ፍሬዎችን አፍርተህ ታገኘዋለህ ራስ ላይ። ገብቶሃል? በቃ እኔ ማን ሰውን የምለው never compete with anyone, just compete from ከናንተ ትላንትና ጋር ከኛ ትላንትና ጋር ኮምፔር ስናደርገው የተሻለ ሰው ለመሆን እንሰራለን ማለት ነው። ሌላው ነገር ግን እንትን ማለት እንፈልገው በጣም ብዙ ሰዎች ጋር እማየው ለምሳሌ አንድ ሰው ፔስትሪ ሼፍ መሆን ይፈልጋል። ፔስትሪ ሼፍ መሆን ሲፈልግ በጣም አምቢሽን አለው። ግን የሚውለው ሻይ ካፌ ሲጠጣ ከሆኑ ሰዎች ጋር ወደሆነ የዞረ ታይሙን ዌስት እያደረገ ነው። እኔ ፔስትሪ ሼፍ መሆን የምፈልግ ከሆነ መጀመሪያ አሁን በጣም ጥሩ ጊዜ ነው። በጣም ብዙ ዲጂታል ነገሮቹ ላይ ብዙ ዕውቀቶች አሉ ልናገኛቸው። ራሴን መጀመሪያ ያንን ዕውቀት መገንባት አለብኝ። ራሴ ላይ ለዛ ለመሆን ለምፈልገው ነገር ቫልዩ አድ ማድረግ አለብኝ። ዕውቀትን መጨመር አለብኝ። ከትላንቱ ዛሬ የተሻለ በዛ ላይ ታይማችን ዌስት ማድረግ የለብንም። አልባሌ ነገሮችን ከማድረግና ከመስማት መቆጠብ አለብኝ። ለኔ የሚጠቅመኝ የትኛው ኢንፎርሜሽን ነው ብለን በደንብ መለየት ያለብን ይመስለኛል። ምን ማለት ነው? ለምሳሌ ድሮ እናትና አባቴ የጀርመን ሬዲዮ የአሜሪካን ሬዲዮ ተብሎ ተፈልጎ ሲገኝ ትዝ ይለኛልና ከብዙ ድምጾች የሆነ በጣም ብዙ ዌቮች አሉ። ይፈልግና ይመጣል ይፈልጉት the same way ልክ መሆን የምንፈልገውን የትኛውን ዕውቀት ነው የትኛውን ኖሌጅ ነው የምንፈልገው የትኛውን ነገር ነው ፊድ የምናደርገው ራሳችንን። ምክንያቱም at the end of the day እኛ
we are a reflection of የምናቀው ዕውቀት ስብዕናችን የምንለው ነገር ውስጣችን ፊድ ባደረግነው ነው ያ ፔስትሪ ሼፍ አሁን ምሳሌ ነው ማውራለ ያ ሰው ራሱ ላይ በደንብ ኢንቨስት ሲያደርግ ራሱን አፕግሬድ ባደረገው he will be the best ፔስትሪ ሼፍ የመጀመሪያ ቀን አንድ ኬክ ይሆናል የሚጋግረው አንድ ዳቦ ይሆናል ግን በጣም በእውቀት በጣም በብዙ ነገር የወጣ ስለሆነ የሚሆነው ያ በራሱ የሚጋግራት ያቺ ነገር መነጋገሪያ ትሆናለች through time ያደገች ትሄዳለች ማለት ነው so entrepreneur ላይ መጀመሪያ ራስ ላይ ዲሲፕሊን ማድረግ ለምትፈልገው ነገር ዕውቀት ራስ ላይ በጣም መግዛት ዋናው ነገር ነው ብያስባለሁ ኢትዮጵያ ውስጥ ሴት ሆኖ entrepreneur መሆን ያለው ቻሌንጅ ምንድነው I think ኢትዮጵያ ውስጥ ሁሉ ብቻ ሳይሆን ዓለም ላይ እንደወልድ ወንድ ስለሆን ካላቀውምና ሴትም ወንድም መሆን is a blessing ከመጀመሪያው ነገር I think አስተሳሰብ ማይንድ ሴት especially ምን አለ ሁሉም ጋር ችግር አለ ኢትዮጵያ ውስጥ ደግሞ ሲመጣ አፍሪካ ውስጥ ሲመጣ ደግሞ ራሱን የቻለ ነገር አለ ማለት ነው ሴትን እንደ ኦብጀክት ማየት ራሱን የቻለ አንድ ነገር ነው ለምሳሌ እናንተ አንድ ቢሮ ብንሄድ አንተ ትሪት የምትደረግበትና እኔ ትሪት የምትደረግበት ነገሮች አንድ ላይ ሆኑ ይችላሉ ገብቷል እነሱ ነገሮች ከባድ ነገሮች ናቸው ግን በህይወት ምን አለ መሰለ ሪዝን መስጠት ትችላለህ ግን ከሪዝኑ በላይ ደግሞ መሆን ትችላለህ the situation is tough but you have to be tougher ለኔ this is my ነገሩ tough ነው I have to be tougher I don't have to give reason እንንተና እንዲያደረጉኝ እንንተና ነው አለ በቃ ይሄ እኔ ልለውጠው አልችልም ሶ በዚህ ሁሉ ሁኔታ ውስጥ እኔ መለወጥ ያለብኝ ስለወጥ ግን የሆነ አሮጋንት ሆኜ አይደለም መለወጥ ያለበት በጣም በስነ ስርዓት ጠንካራ ሆኜም ልለወጥ እችላለሁ ገብቷል አይደል አንዳንድ ነገሮች መልስ ማትሰጣቸው ነገሮች አሉ ሶ አክሴፕት ማድረግ ነው not አክሴፕት ማድረግ አይደለም ነገሩ እንዲህ ላላደርገው በሌላ መንገድ ደግሞ ሞክራለሁ ማለት ነው ገብቷል ግን አላቆምም ከነገሩ ጋር አልስማማም ራሴ ስብዕና ያለኝ ሰው ነኝ ገብቷል አንዳንድ ጊዜ ሰዎች ጭቃ ውስጥ ይሆኑና ሊጎትቱ ይሞክራሉ የራሳችንን አይደንቲቲ ማወቅ የመጀመሪያው ነገር ነው ልካችንን ማወቅ ሴት ማለት ሴት ብቻ አይደለም ሴት ክብር አላት ሴት ደግሞ ራሷን ማክበርም አለባት at the same time ከወንድ በላይ ሴቶች የሚዘጉት በሮች ሊኖሩ ይገባል ገብቷል አይደለ እንደ ሴት ለዘጋ የሚገባኝ ራሴን ሳከብር ሰው definitely ያከብረኛል እባካችሁ አክብሩኝ ሴት ነኝ ሳምራኔ ምናምን ብዬ አይደለም የማሰምራቸው መስመሮች አሉ ባውንደሪዎች አሉ መሄድባቸውና ማልሄድባቸው ቦታዎች አሉ ለምሳሌ መገኘት የሌለብኝ ቦታ ተገኝቼ ፕሮቮክ ተደረኩኝ ልል አልችልም መጀመሪያ አለመገኘት ከሌለብኝ አለመገኘት ነው አለመሆን የሌለብኝ ነገር አለመሆን ነው ገብቷል አይደለ መጀመሪያ ራሴን ማወቅና ራሴን ማክበር አለብኝ ሴት በሚለው ሰዎችን ወንዶችን አኪዩዝ ማድረግ አልችልም ገብቷል በጣም መልካም ስብዕና ያላቸው በጣም ብዙ ሰዎች አሉ ኢንፋክት ጥቂት ናቸው ክፎቹ ገብቷል አይደል ስለዚህ አው ሴት በመሆን ያሉ ነገሮች አሉ ግን ትልቁ ስራ የሚጠበቀው እኔ ጋር ነው ራሴን ማወቅ አለብኝ በራሴ ልክ መኖር አለብኝ ስል አንዳንድ ጊዜ ሰዎች ሲሰዳደቡ ወይ መንገድ ላይ ድንገት ሰው ሲሰድብ አይተህ ታውቃለህ መልሶ መስደብ እስማናት የኔ ልክ እሱ አይደለም ከሰውየው እንዲያውም ባሽ ልክ እሱ ስላልሆነ አንዳንድ ለዛ ነው አየህ ዝም ብለን የምናልፋቸው ድምጾች አሉ ማን ኢንተርቴን ማናደርጋቸው ነገሮች አሉ ያብተዋል አይደለ ለዚህ ነው ቅድም ያልኩ ጭቃ ውስጥ ሆኖ ሊጎትቱን የሚፈልጉ ሁኔታዎችና ሰዎች አሉ that's their level የኛ ሌቭል ደግሞ ከሱ የተሻለ መሆን አለበት አንድ እሱ ነው ሁለተኛ እንደ ሴት ስንሆን ሴትነታችንን ማክበር መቻል አለብን I'm sorry to say that ብዙ ጊዜ ሴቶች የላይክ ቀሚስ ይለብሳሉ ብዙ ጊዜ ኢትዮጵያ ውስጥ አሁን ላይ በተለይ ኢንዳይሬክትሊ በማወቅም ሆነ ባለማወቅ ራሳቸውን እንደ ኦብጀክት ያደረጉት ነው እንዴት ምን ማለት አይመስልም the moment እኔ ከሰውነት ወርጄ በሴትነት ያንተ ጋር ከመጣሁኝ ራሴን እንደ ኦብጀክት አድርጌዋለሁ በሂውመን ሌቭል እኔ እናንተ እናወራለን ገብቷል አሁን ለምሳሌ ስለ ስራ ስለሆነ ስናወራ ስለ ስራ ነው የምናወራው ሌላ ግን
እኔ ሴት ነኝ ብዬ በሴትነቴ ልክ ለመምጣት ስሞክር ራሴን አንድ ስቴፕ አውርጄዋለሁ። ራሴን ማዋረድ የጀመርኩት እኔ ነኝ ማለት ነው። ገብቶሃል አይደለ? wherever I go ይሄኛው ነው ትልቁ ነገር ብዬ የማስበው ነገር እና ብዙ ነገሮች አሉ። አዎ ብዙ ነገሮች አሉ። ምክንያቱም በዴይሊ እኮ ከተለያየ ፐርሰናሊቲ ጋር ነው ዲል የምናደርገው። ገብቶሃል? ከቤቱ ተናዶ የመጣ ሰው፣ ሴትን የሚጠላ ሰው፣ ሴት ለምን ተፈጠረች የሚል ሰው፣ ደግሞ ሴትን የሚያከብር ሰው፣ የተለያየ አይነት ነው። የኔ ደግሞ ማንነት አለ። በኔ ልክ ነው ሰዎችን እንትን ማስተናገዳቸው። ግን ተናዳጁ ሰው ጋር አብሬ አልናደድም። ያኛውን ሴቶችን እንደ ኦብጀክት የሚያደርገውን ሰውዬ ጋር ኔክስት ታይም አላገኘውም። የሚያከብረኝ ሰው ጋር ተከባብረን እንቀጥላለን። ምናልባት ደግሞ በኔ ምክርና በኔ ነገር የሚስተካከል ያለውን ደግሞ ሌላኛው ሰውዬ ልቀጥል ይችላል። ገብቶሃል? that's why we need boundaries። እኔ በሬን ከፍቼ ለምን ሌባ ገባብኝ ልል አልችልም። ትክክል። እኔ ሰውን ሰድቤ እንዴት መልሶ ሰደበኝ ልል አልችልም። ገብቶሃል? ሁሉ አክሽን ሪአክሽን አለው። ገብቶሃል አይደል? አንተን ማክበር አለብኝ፣ ወንድም ማክበር አለብኝ። ወንድም ማክበር ማለት አንቱ ምንም ማለት ብቻ አይደለም። የወንድ ደግሞ ራሱን የቻለ አይደንቲቲ ያለው አይደለ? ወንድ መከበር አለበት። መጽሐፍ ቅዱስ ላይ እንደሚያስተምር ሴት ደካማ ነች የሚለውን እሱንም ማወቅ አለብኝ። አጥሴም ገብቶሃል? ለባሌ ሚስት ነኝ እንጂ የሆነ ቦስ አይደለሁም። እነዚህ ነገሮች በደንብ ለይተን ማወቅ አለብንና ከሴት ምን ይጠበቃል የሚለውን ነገር ራሴን መስራት ያለብን ነገሮች መስራት አለብኝ ማለት ነው።